ዛሬ ከብርሃንና ጨለማ በሚል የስብከት ርዕስ እነዚህን ጉዳዮች በተመለከተ የእግዚአብሔር እውነተኛ ሰዎች እነማን ናቸው የሚለውን የእግዚአብሔር ቃል ከእናንተ ጋር ለማጥናት ጥቂት ጊዜ ወስጃለሁ። እና በመጽሐፍ ቅዱስ ውስጥ ያለው ብርሃን የሚያመለክተው ምንድን ነው? የማይታየውን ለማየት ከተሰሩት ነገሮች መካከል አንድ ጉልህ ምሳሌ አለ። ሁላችሁም ጊዜን ማየት ትችላላችሁ? ተኝታችሁ፣ የተለያዩ ሥራዎችን ስትሰሩ፣ ወንጌልን ስትሰብኩ፣ እረፍት ስታደርጉ፣ ምግብ ስትበሉ ወይም እየተማራችሁ እንኳ ጊዜ አያልፍም። ጊዜ ሲያልፍ ማየት ትችላላችሁ? የማይታይ ነው። የማይታየውን የጊዜ ፍሰት እንድናይ የሚያስችለን መሳሪያ ምንድን ነው? ሰዓት ነው። በሰዓት ውስጥ ጊዜ እንደዚህ እያለፈ ነው የሚለውን እንገነዘባለን። በተመሳሳይ እግዚአብሔር በመጽሐፍ ቅዱስ በኩል ወደ መንፈሳዊው ዓለም ያበራናል። እንደ ጽድቅና ክፋትን፣ ወደ ሰማይ መሄድ የሚችሉትና የማይችሉትን እና የእግዚአብሔርና የሰይጣን ሥራዎች የመሳሰሉ የመንፈሳዊው ዓለም ነገሮች እኛ ባለንበት በሦስተኛ ገጽታ ዓለም ውስጥ የምንኖረው ልናየው ወይም ልንገነዘበው አንችልም። እኛ ልንገነዘበው የማንችለውን ነገር በትክክል ለማየት እንድንችል እግዚአብሔር የሰጠን በጣም አስፈላጊ መሣሪያ መጽሐፍ ቅዱስ አይደለም? ከዚያም በመጽሐፍ ቅዱስ አማካኝነት የማይታየውን ዓለም ሁልጊዜ መመልከት፣ ማረጋገጥና መረዳት አለብን። ሰዓት ከመፈጠሩ በፊት ሰዎች የሰማይ አካላትን እንቅስቃሴና ለውጦችን ከመረዳትና ከመለየታቸው በፊት ስለ ጊዜ ማለፍ ምንም አይነት ጽንሰ ሐሳብ አልነበራቸውም። ከመንፈሳዊው ዓለም ጋር ተመሳሳይ ነው። በእግዚአብሔር ሳናምንና የመጽሐፍ ቅዱስ ዕውቀት ሳይኖረን የመንፈሳዊውና የማይታየው ዓለም ነገሮች መኖራቸውን ወይም አለመኖራቸውን መለየት አይቻልም። ስለዚህ ዛሬ ከእናንተ ጋር ብርሃን ምንን እንደሚያመለክትና ጨለማ ምንን እንደሚያመለክት በመጽሐፍ ቅዱስ መመርመር እፈልጋለሁ። እንዲሁም የሚድኑ ሰዎች ምን አይነት ባህሪ እንዳላቸው እንመረምራለን። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 እንመልከት። ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና። እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ ሳይሆን ዓለምን በእርሱ ለማዳን ነው። በእርሱ የሚያምን ሁሉ አይፈረድበትም። ያላመኑ ምን ይሆናል? በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁኑኑ ተፈርዶበታል። እግዚአብሔር አስቀድሞ ፍርዱን እንደፈጸመባቸው ይናገራል። ወደ መንግሥተ ሰማያት ከመሄዳችን በፊት እግዚአብሔር እናንተ ወደ ሲኦል ትሄዳላችሁ፣ እናንተ ደግሞ ወደ መንግሥተ ሰማያት ትገባላችሁ ሲል በዚህ ምድር ላይ እንዴት ሊያውቅና ሊፈርድ ይችላል? ወደዚህች ምድር በሥጋ በመጣው በእግዚአብሔር በማመናችን ወይም ባለማመናችን ይፈርድብናል። ከ2000 ዓመት በፊት በሥጋ ወደዚህ ምድር የመጣውን እግዚአብሔር ኢየሱስ ክርስቶስን ያላመኑት በሰማይ በፍርድ ወንበር ፊት መቆም ሳያስፈልጋቸው አስቀድሞ በዚህ ምድር እንደተፈረደባቸው ተጽፏል። በመንፈስ ቅዱስ ዘመን በሥጋ ወደ ምድር የመጣውን እግዚአብሔርን ለማያምኑ ምን ማለት ነው? አስቀድሞ የተፈርዶባቸዋል ማለት ነው። ይህ ማለት በእግዚአብሔር የፍርድ ወንበር ፊት ቢቀርቡም ፍርዱ ሊሻር አይችልም። በዚህ ምድር ላይ እምነት በጣም ውድ የሆነው ለዚህ ነው። ታዲያ እኛ በእርሱ ካላመንን አሁን የተፈረደብን ሥጋ ለብሶ ወደዚህ ምድር የሚመጣ አምላክ ምን አይነት ፍጡር ነው?
መልሱን ለማግኘት ቁጥር 19ን እንመልከት። ፍርዱም ይህ ነው፣ ብርሃን ወደ ዓለም መጣ፣ ሰዎች ግን ወደዱ። ሰዎች ምን ይወዳሉ? ሥራቸው ክፉ ስለነበረ ከብርሃን ይልቅ ጨለማን። ወደ ዓለም የመጣው ብርሃን ማንን እንደሚወክል ለማወቅ እንቀጥል። ቁጥር 20 ክፉ የሚያደርግ ሁሉ ይጠላል። ምን ይጠላሉ? ብርሃኑን የሚጠሉበት ምክንያት ምንድን ነው? ምን ያደርጋሉ? ክፉ ስለሚያደርጉ ብርሃንን ይጠላሉ ተብሎ ተጽፏል። ክፉ የሚያደርግ ሁሉ ብርሃንን ይጠላል። ምን ያደርጋሉ? እነሱ አድራጎቱም እንዳይገለጥበት ወደ ብርሃን አይመጣም። ቁጥር 21 በእውነት የሚመላለስ ግን ምን ያደርጋል? ሥራው በእግዚአብሔር የተሠራ መሆኑ በግልጽ ይታይ ዘንድ ወደ ብርሃን ይመጣል። ከዮሐንስ ምዕራፍ 3 ቁጥር 16 ላይ ስናነብ ወደ ብርሃን የማይመጡት ክፉ አድራጊ ተብለው ተጽፈዋል። ክፉ የሚያደርጉ ብርሃኑን ይጠላሉ፣ ብርሃንን አይወዱም፣ ወደ ብርሃን ለመቅረብ አይፈልጉምና ይደክማሉ። የእግዚአብሔር ፈቃድ የተዘጋጀው በዚህ መንገድ ነው። ከዚያም እዚህ ላይ የተጠቀሰው ብርሃን ወደ 1 ዮሐንስ መጽሐፍ ምዕራፍ 1 በመዞር ምን እንደሚያመለክት እናረጋግጥ። 1ኛ ዮሐንስ ምዕራፍ 1 ቁጥር 5 ከእርሱ የሰማነው ለእናንተም የምንነግራችሁ መልእክት እግዚአብሔር እሱ ምንድን ነው? ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የሚል ነው። እግዚአብሔር ብርሃን ነው ተብሎ ተጽፏል። እግዚአብሔር ብርሃን ከሆነ ከ2000 ዓመታት በፊት በሥጋ ወደ ምድር የመጣው ኢየሱስ ማን ነበር? በዮሐንስ ወንጌል ምዕራፍ 1 ቁጥር 1 እና 14 መሠረት እርሱ ከመጀመሪያ የነበረ አምላክ ነው። በሥጋ ወደዚህ ምድር ቢመጣም አምላክ ነው። እርሱ ብርሃን ቢሆንም ወደ ብርሃን መምጣት ያልፈለጉ ሰዎች ነበሩ። ኢየሱስ የሰበከውን የመንግሥቱን ወንጌል ዜናዎች ሁሉ ውድቅ አድርገው ክስቀለው እያሉ ጮኹ። ምን ዓይነት ሰዎች ነበሩ? ዛሬ በዮሐንስ ወንጌል ምዕራፍ 3 ቃል መሠረት ሁሉም ክፉ አድራጊዎች እንደነበሩ እናያለን። ክፉ አድራጊዎች ምን ዓይነት ባሕርያት አሏቸው? የተፈጠሩት ብርሃኑን እንዲጠሉ ነው። ታዲያ ለብርሃኑ ምላሻቸው ምንድን ነው? አይመጡም ተብሎ ተጽፏል። በ1ኛ ዮሐንስ ምዕራፍ 1 ቁጥር 5 መሠረት ብርሃኑ ከእግዚአብሔር በቀር ሌላ አይደለም። ወደ እግዚአብሔር አይመጡም። ለምንድነው? ተግባራቸው እንዳይጋለጥ ይፈራሉ። ስለዚህ ከብርሃን ምን ይመርጣሉ? ከብርሃን እግዚአብሔር ይልቅ ጨለማን እንደወደዱ ተጽፏል። እግዚአብሔር ብርሃን ስለሆነ የብርሃን ተቃራኒ ማን አለ? ስለዚህ ከሰይጣን ኃይሎች ጋር መስማማትና መንፈሱን በጉጉት መቀበሉን ይመርጣሉ። በውጤቱም እግዚአብሔርን ያልተቀበሉ፣ ወደዚህ ምድር እንደ ብርሃን ወደ መጣው ወደ እርሱ የማይቀርቡ በመጨረሻው የገሃነም ዘላለማዊ ቅጣት እንደሚጠብቃቸው እግዚአብሔር ፍርዱን ሰጥቷል። የጥናት ዘገባ እንደሚያመለክተው የመንገድ መብራቶችን በምሽት 2 እጥፍ እንዲበራ ማድረግ የወንጀል መጠኑን በግማሽ ይቀንሳል። በጣም እንግዳ ክስተት ነው። በጨለማ ቦታዎች ብዙ ወንጀሎች ይከሰታሉ። ሁላችሁም ከእውነትም አንጻር ብርሃን ወደ ሆነው ወደ እግዚአብሔር መምጣት የምንችል መሆን የለብንም። ክፉ የሚያደርጉት ብርሃኑን ይጠላሉ። ስለዚህም ወደ ብርሃን በፍጹም አይመጡም። በሌላ አነጋገር በመንፈስና በሙሽራይቱ ላይ እምነት ሊኖራቸው አይችሉም። ራእይ ምዕራፍ 22 ቁጥር 17ን አብረን እንመልከት። በምዕራፍ 22 ቁጥር 17 ላይ እንዲህ ተብሎ ተጽፏል። መንፈስና ሙሽራይቱ ይላሉ፣
ምን ይላሉ? ና። ይህ የእግዚአብሔር ልጆች የሆኑት የብርሃን ልጆች ብቻ የሚደሰቱበት ዜና ነው። እግዚአብሔር እንዲህ ይላል፣ ወደ እኔ ኑ፣ ወደ ብርሃን ኑ። በዚህ ቀላል መግለጫ በሰማይና በሲኦል መካከል ያለው ፍርድ አስቀድሞ ተወስኗል። ክፉ የሚያደርጉ ከቶ ወደ ብርሃን አይቀርቡም። ብርሃናት ወደ ሆኑት እግዚአብሔር አብና ወደ እግዚአብሔር እናት የሚመጡ እነማን ናቸው? የብርሃን ልጆች ናቸው። ወደ ብርሃን መጥተው በዚያ በመቆየታቸው የሚደሰቱ መሆናቸውን መጽሐፍ ቅዱስ ያስረዳል። በዚህ ዘመን ሁለት ቡድኖች አሉ፣ እግዚአብሔር አብንና እግዚአብሔር እናት፣ መንፈስና ሙሽራመቱ ለመቀበል የሚጓጉና የሚቃወሟቸው። በማይታየው ዓለም ውስጥ መንፈሳዊ ውጊያ እየተካሄደ ነው። ጊዜን በዓይናችን ማየት እንደማንችል፣ ነገር ግን የጊዜን ሂደት በሰዓት ፈጠራ መለካት እንደምንችል ሁሉ እግዚአብሔርም የቃሉ መሣሪያ በሆነው በመጽሐፍ ቅዱስ በኩል በግልጽ ወደማይታየው መንፈሳዊ ዓለም ያሳየናልና ያነቃናል። ማን ለፍርድ እንደሚወድቅና እነማን የድነት ገዢዎች እንደሚሆኑ ግልጽ አድርጓል። ብርሃን የሆነው እግዚአብሔር ንስሐ እንድንገባና ወደ መንግሥተ ሰማያት እንድንመለስ ብዙ መንገዶችን እየከፈተልን ነው። እግዚአብሔር መንገዱን ቢከፍትም የጨለማ ልጆች ምን ምላሽ ይሰጣሉ? ወደ ብርሃን አይመጡም። ብርሃኑን ይጠላሉ። ብርሃንን ስለሚጠሉ ስለ እግዚአብሔር አብና ስለ እግዚአብሔር እናት የሚመሰክረውን እውነትም መጥላቸው የማይቀር ነው። ስለዚህ በዚህ ምድር ላይ ቀድሞውኑ የተፈረደባቸው ናቸው። በአንጻሩ በብርሃን መኖር ለምንደሰት እግዚአብሔር ዛሬም ነገም ወደ ዘላለማዊው መንግሥተ ሰማያት እንደምንገባ ማረጋገጫ ሰጥቶናል። አሁንም በብርሃን በመመላለስ ደስ ይበላችሁ በማለት ያበራል። ታዲያ ከዛሬ 2000 ዓመት በፊት ወደዚች ምድር በመጣ ጊዜ ብርሃን የሆነው እግዚአብሔር ምን ዓይነት መንገድ አዘጋጅቶ ፈጠረ? የዮሐንስ ወንጌል ምዕራፍ 12 ቁጥር 46 እንመልከት። ይህ ቀደም ሲል በአንደኛ ዮሐንስ ምዕራፍ 1 ቁጥር 5 ላይ ከእግዚአብሔር ብርሃን ነው የሚለውን ያየነው መልእክት ነው። በእኔ የሚያምን በጨለማ እንዳይኖር ብርሃን ሆኜ ወደ ዓለም መጥቻለሁ። እግዚአብሔር በሥጋ ወደዚህ ምድር እንደ ብርሃን መጣ። ጨለማው ግን ሥራው እንዳይገለጥ ናቀው። ዛሬ እውነትን ስንሰብክ ወደዚች ምድር የመጡ ብርሃናት የሆኑትን እግዚአብሔር አብንና እግዚአብሔር እናት ስናበስር ያለ ምክንያት የሚጠሏቸውና የሚንቁ አካላት አሉ። ለምንድን ነው? በተፈጥሯቸው ብርሃኑን ለመጥላት የተጋለጡ ናቸው። በሌላ በኩል ዛሬ እዚህ መገኘታችን ብርሃኑን እንደምንወድ፣ በብርሃን እንደምንደሰትና በብርሃን መኖር እንደምንኖር ማረጋገጫ ሆኖ ያገለግላል። ስለዚህ በቁጥር 46 ላይ እንደተገለጸው በእኔ የሚያምን ብርሃን ሆኜ ወደ ዓለም መጥቻለሁ። ይህም በሥጋ ወደዚህ ምድር በመጣው በእግዚአብሔር የሚያምኑ ናቸው። በጨለማ እንዳይኖር ቃሌን ሰምቶ በማይፈጽመው ላይ የምፈርደው እኔ አይደለሁም። ዓለምን ላድን እንጂ በዓለም ላይ ልፈርድ አልመጣሁም። በማይቀበለኝና ቃሌን በሚያቃልል ላይ የሚፈርድበት አለ። የተናገርሁት ቃል ራሱ በመጨረሻው ቀን ይፈርድበታል። ምክንያቱም ሁላችሁም በሥጋ ወደዚች ምድር እንደ መንፈስና ሙሽራይቱ የመጡ እግዚአብሔር አብና እግዚአብሔር እናት ምን ይላሉ? ከጥቂት ጊዜ በፊት በራእይ ምዕራፍ 22 ቁጥር 17 ላይ ከእና በሚሉበት ቦታ ላይ ያለውን ሁኔታ አይተናል። ወደ ብርሃን እንድንመጣ ትእዛዝ አይደለምን? ይሁን እንጂ ሰዎች ወደ ብርሃን አይመጡም። ምክንያቱ ምንድን ነው? ጨለማዎች ስለሆኑ ጨለማውን አብዝተው ይወዳሉ፣ ወደ ብርሃንም መምጣት አይፈልጉም። ምክንያቱም ወደ ብርሃን ሲመጡ አሳፋሪ ሥራቸው ሁሉ ይገለጣልና።
በአንጻሩ ደግሞ በዮሐንስ ወንጌል ላይ በግልጽ እንደተገለጸው ወደ ብርሃን በመምጣታችን ደስተኞች ነን፣ በብርሃንም ሐሴት እናደርጋለን። ምክንያቱም እግዚአብሔር ደስ ይለዋል፣ በሥራችንም ሁሉ ይደሰታልና። ከዚያም ከ2000 ዓመታት በፊት ብርሃን ሆኖ ወደዚህ ምድር የመጣውን እግዚአብሔርን ያስደሰተውን የእውነት ሥርዓት ለማየት ወደ ዕብራውያን ምዕራፍ 5 እንመለስ። አሁን እግዚአብሔር ለዓይኖቻችን የማይታዩትን ነገሮች እንድንለይ አስችሎናል። እግዚአብሔር ልጆቹ መሆናችንን ወይም አለመሆናችንን ያሳየበትን ሁኔታ እንመርምር። ዕብራውያን ምዕራፍ 5 ቁጥር 6 እንዲሁም በሌላ ስፍራ አንተ ለዘላለም ካህን ነህ ይላል። በምን ዓይነት ሥርዓት? እንደ መልከጼዴቅ ሹመት። ቁጥር 7ን እንመልከት። ኢየሱስ በዚህ ምድር በኖረበት ዘመን ከሞት ሊያድነው ወደሚችለው ጸሎትንና ልመናን ከታላቅ ጩኸትና ከእንባ ጋር አቀረበ። ፍጹም ትሑት ሆኖ በመታዘዙም ጸሎቱ ተሰማለ። የእግዚአብሔር ልጅ ቢሆንም እንኳ ልጁ ማን ነው? ኢየሱስ ነው። ከተቀበለው መከራ መታዘዝን ተማረ። በዚህም ፍጹም ሆኖ ከተገኘ በኋላ እርሱን ለሚታዘዙ ሁሉ የዘላለም ድነት ምክንያት ሆነላቸው። እንደ ተብሎ በእግዚአብሔር ተሾመ። ምን? እንደ መልከጼዴቅ ሹመትም ሊቀ ካህናት። ኢየሱስ እንደ መልከጼዴቅ ሹመት ሊቀ ካህናት እንዲሆን በእግዚአብሔር መመረጡን እግዚአብሔር አንክቶናል። ከዚያም መልከጼዴቅ በሚያስተምረን ትምህርት በብርሃን እንደምንኖር ወይም በጨለማ እንደምንኖር ለይተን ማወቅ አለብን። ብርሃን የሆነው ኢየሱስ በመልከጼዴቅ ሹመት ሊቀ ካህናት እንዲሆን ስለተሾመ እኛ ደግሞ በብርሃን መኖር ከፈለግን በመልከጼዴቅ ሥርዓት በመኖር ደስ ሊለን ይገባል። ይሁን እንጂ በዓለም ላይ ያሉ ሰዎች ከመጽሐፍ ቅዱስን አነባለሁ ይላሉ። ሆኖም እነዚህን ሁሉ ክፍሎች ይተዋቸዋል። በእውነት እንግዳ ነገር ነው። ከአዲሱ ኪዳን መገለጥ ጋር አሁን ኖራቸው እየተገለጠ አይደለም። የይሁዳ አምልኮ የእግዚአብሔር ትምህርት እንዳልሆነ ግልጽ ሆኗል። የገና በዓል የእግዚአብሔር ትምህርት እንዳልሆነም እየተገለጸ ነው። መስቀሉም የእግዚአብሔር ትምህርት እንዳልሆነም ግልጽ ሆኗል። መጽሐፍ ቅዱስ የሚያከናውኗቸው የአምልኮ ሥርዓቶች በሙሉ ለጣዖት አምላኪዎች የሚቀርቡ መሥዋዕቶች መሆናቸውንና ከእግዚአብሔር ጋር ዝምድና የሌላቸው መሆናቸውን ስለሚገልጽ የእግዚአብሔርን ቃል መስማት ያስጨንቃቸዋል። ለዚህም ነው እውነት በሰፊው እንዳይታወቅ የሚያደናቅፉና ጣልቃ የሚገቡት። በዚህ መንገድ ሰዎች ወደ ብርሃኑ አይሄዱም። ወደ ብርሃን ስመጣ ከዚህ በፊት የምከተለው የይሁዳ አምልኮ ከንቱ እንደሆነ ተገነዘብኩ። ገናን ማክበርም እንዲሁ በከንቱ ነበርክ። በዚህ ጊዜ ሁሉ መስቀልን፣ ጣዖትን እያመለኩ ነበርክ። እነዚህ ሁሉ ነገሮች ወደ ብርሃን በመጡ ጊዜ ተገለጡ። ስለዚህ የእንግሊዝኛ መጽሐፍ ቅዱስ የመልከጼዴቅ ሥርዓት በራሱ በእግዚአብሔር እንደተሰየመ በግልጽ ይገልጻል። ኢየሱስ እንደ መልከጼዴቅ ሹመትም ሊቀ ካህናት ተብሎ በእግዚአብሔር ተሾመ። ይህን ማዕረግ ያገኘው በቀጥታ ከእግዚአብሔር ዘንድ ነው። ከዚያም ወደ ዘፍጥረት ምዕራፍ 14 በመሄድ ስለ መልከጼዴቅ ሥርዓት እንወቅ። ኦሪት ዘፍጥረት ምዕራፍ 14 ቁጥር 17 አብራም ኮሎዶጎምርንና አብረውት የተሰለፉትን ነገሥታት ድል አድርጎ ሲመለስ የሰዶም ንጉሥ የንጉሥ ሸለቆ ከተብሎ በሚጠራው በሴዊ ሸለቆ ሊቀበለው ወጣ። የልዑል እግዚአብሔር ኤልኤልዮን ካህን የነበረው የሳሌም ንጉሥ መልከጼዴቅም ምን አመጣው? መልከጼዴቅ የሚባል ካህን ይዞ መጣ፣ እንጀራና የወይን። እሱ ማን ነበር? የልዑል እግዚአብሔር ኤልኤልዮን ካህን የነበረው አብርሃምን ይባርክ ዘንድ እንጀራና የወይን አመጣ። የልዑል እግዚአብሔርም የክህነት ሥራ ይሠራ ነበር።
ቁጥር 19 አብርሃምንም እንዲህ ሲል ባረከው። ሰማይንና ምድርን የፈጠረ ልዑል እግዚአብሔር ኤል ኤልዮን አብርሃምን ይባርክ። ጠላቶችን አሳልፎ በእጅህ የሰጠህ ልዑል እግዚአብሔር ኤል ኤልዮን ይባረክ። አብርሃምም ካመጣው ሁሉ ገሥራትን ሰጠው። ይህ የአስራት የመጀመሪያው ትዕይንት ነው። በተፈጥሮ አስራት መሰጠት ያለበት ለማን ነው? አስራት ለእግዚአብሔር መሰጠት አለበት። ነገር ግን በዘፍጥረት ምዕራፍ 14 ላይ አብርሃም ከሁሉም ነገር አንድ አስረኛውን ለመልከ ጼዴቅ እንደሰጠው እንመለከታለን። እንደ መልከ ጼዴቅ ሹመት ሊቀ ካህናት የተባለው ማን ነው? በሥላሴ ዘንድ እግዚአብሔር ወልድ የሆነው ኢየሱስ እንደሆነ መጽሐፍ ቅዱስ ይመሰክራል። እንደ ብርሃን ወደ ምድር የመጣው እግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህናት እንዲሆን ክህነትን ፈጸመ። እንደ እሁድ አምልኮና ገናን የመሳሰሉ ልምምዶች በፀሐይ አምላክ ሊቀ ካህናት በሮማ ንጉሠ ነገሥት ከካቶሊክ ቤተ ክርስቲያን ጋር በጥምረት ተቋቁመዋል። ነገር ግን ኢየሱስ እነዚህን ልማዶች ፈጽሞ አላደረገም። ነገር ግን እሱ የመልከ ጼዴቅን ክህነት የሚመራ ሊቀ ካህናት ነበር። እግዚአብሔርን የሚያስደስተው ምን ዓይነት መሥዋዕት ነው? የአቤል ወይስ የቃየል መሥዋዕት? የመልከ ጼዴቅ መሥዋዕት ነው ወይስ የፀሐይ አምላክ? እርግጥ ነው በመልከ ጼዴቅ መሥዋዕት ተደስቷል። በዚህ ምክንያት እግዚአብሔር ራሱ ወደዚች ምድር የመጣው ያንን ለማስተማር አይደለም። መልከ ጼዴቅ እንጀራና ወይን አውጥቶ አብርሃምን ባረከው። ብዙ ካህናት የእንስሳትን ደም ያፈሰሱበትና በዚያ መሥዋዕት ደም መሥዋዕትና አምልኮ የሚያቀርቡበት ጊዜ ነበር። ይሁን እንጂ መልከ ጼዴቅ በዚያ ዘመንም ቢሆን በእንጀራና በወይን ብቻ መሥዋዕት በልዩ ሁኔታ አከናውኗል። እንግዲያውስ ብርሃን ሆኖ የመጣው አምላካችን ኢየሱስ ክርስቶስ በአዲስ ኪዳን ስለ እንጀራና ወይን መሥዋዕተ ሥርዓት እንዴት እንዳስተማረ ወደ ማቴዎስ ምዕራፍ 26 ቁጥር 17 መለስ ብለን እንመልከት። በቂጣ በዓል የመጀመሪያ ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው ፋሲካን እንድትበላ የት እንድናዘጋጅልህ ትፈልጋለህ? አሉት። እርሱም ወደ ከተማ ሄዳችሁ እገሌ የተባለውን ሰው መምህር ጊዜ ተቃርቧልና ከደቀ መዛሙርቴ ጋር ፋሲካን በቤትህ አከብራለሁ ብሏል በሉት አላቸው። ደቀ መዛሙርቱም ኢየሱስ ባዘዛቸው መሠረት የፋሲካን ራት አዘጋጁ። ወደ ቁጥር 26 እንሂድ። በዚያው የፋሲካ ምሽት የተሰጠው ቃል ይህ አይደለምን? እየበሉ ሳሉ ኢየሱስ እንጀራን አንስቶ ባረከ፣ እርሶም ለደቀ መዛሙርቱ በመስጠት እንካችሁ ብሉ፣ ይህ ሥጋዬ ነው እኮ አላቸው። ጽዋው በውስጡ ምን ይዟል? ወይን ነው። ነገር ግን ይህ ወይን ሰዎች ብዙውን ጊዜ በዚህ ዘመን ከሚጠጡት ወይን የተለየ ነው። ምን ዓይነት ወይን ነው? የፋሲካ ወይን ነው። ከዚያም ጽዋውን አንስቶ አመሰገነ፣ ለደቀ መዛሙርቱም በመስጠት እንዲህ አላቸው። ምን እያለ ነበር? ሁላችሁም ከዚህ ጠጡ፣ ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ልክ መልከ ጼዴቅ አብርሃምን በእንጀራና በወይን በረከቶች እንደባረከው ሁሉ ኢየሱስ ክርስቶስ የመንፈሳዊውን የመልከ ጼዴቅን ክህነት በእንጀራና በወይን የፈጸመው በምን ኪዳን ነው? ይህ ምንባብ አዲሱን ኪዳን የሚያመለክት በስፓኒሽ መጽሐፍ ቅዱስ ውስጥ ከናቦ ፓሽቶ ተብሎም ተጠቅሷል። የኮሪያ መጽሐፍ ቅዱስም በሉቃስ መጽሐፍ ምዕራፍ 22 ላይ አዲስ ኪዳን ሲል በትክክል ይጠቅሳል። በመጨረሻ የአዲሱ ኪዳን እውነት ለመልከ ጼዴቅ ሥርዓት ይዘት በዋናነት ሊታይ ይችላል። መልከ ጼዴቅ አብርሃምን በእንጀራና ወይን በሥጋዊ በረከት እንደባረከው መንፈሳዊው መልከ ጼዴቅ ኢየሱስ ክርስቶስ በእንጀራና ወይን በምን በረከት ባረከን?
떡과 포도주로 우리에게 어떤 축복을 복비로 주었습니까? በዮሐንስ ምዕራፍ 6 መሠረት የሰውን ልጅ ሥጋ ስንበላና ደሙንም ስንጠጣ በውስጣችን ምን ይሆናል? 너희 속에 무엇이 있게 된다고요? 너희가 ኢየሱስ የዘላለም ሕይወት ማለትም ከሁሉ የላቀ በረከት እንደሚሰጠን ተናግሯል። ለዚሁ ዓላማ እግዚአብሔር ወደዚህ ምድር ብርሃን ሆኖ መጥቶ የብርሃንን እውነት በዚህ ምድር ላይ አቋቋመ። ለዚህ ነው እውነትንም እግዚአብሔርንም ብርሃን ብለን የምንገልጸው። ምክንያቱም በእግዚአብሔር የተመሠረተ እውነት ስለሆነ ነው። እንግዲህ የሚደሰቱት የሚቀርቡትም እና ብርሃን በሆነው በአዲስ ኪዳን እውነት የሚኖሩት ሰዎች እነማን ናቸው? በዮሐንስ 3 ላይ ከጨለማ የሆኑት ማለትም ክፉ የሚያደርጉት ብርሃንን ይጠላሉ፣ ወደ ብርሃንም መምጣት እንደማይደሰቱ በግልጽ ተቀምጧል። እግዚአብሔር በግልጽ በእነዚያም ባሕርያት ለይቷቸዋል። ይህ በእግዚአብሔር ፍርድ ውስጥ ወደ ሰማይ በሚሄዱትና በማይሄዱት መካከል ያለውን ልዩነት ለመለየት በጣም አስፈላጊ መስፈርት ሆኖ ያገለግላል። ሰዓት ባይኖረንስ? የፀሐይና የጨረቃ እንቅስቃሴ ባይኖርስ? ጉዳዩ እንዲህ ቢሆን ኖሮ የጊዜን ማለፍ ሊሰማን አይችልም፣ ልንገነዘበው አንችልም። በተመሳሳይም መጽሐፍ ቅዱስ ባይኖር መንፈሳዊ ሁኔታችንን ማወቅ አንችልም ነበር። የጊዜው መሻገሪያ ነበር፣ ነገር ግን ይህን የሚያረጋግጥ መሳሪያ አልነበረም። አንዴ ሰዓት ከተፈጠረ በኋላ ሰዎች ወይኔ 1 ወር ሆኖታል ይላሉ። ነሐሴ አልፎታል። ሰዎች የሚያውቁት ነገር አይደለም። እንዲህ አይነት ሥርዓት ባይኖር ኖሮ ዕድሜያችንን እንኳ አናውቅም ነበር። ብርሃን የሆነው ክርስቶስ ወደዚህ ምድር በመምጣት የአዲሱን ኪዳን ፋሲካን እውነት እንደ መልከ በዴቅ ሹመት ሊቀ ካህናት ሆኖ በማቋቋም በብርሃን መኖር ለሚወዱና ከጨለማው ውስጥ ያሉትን ምን አደረጋቸው? እግዚአብሔር በመካከላቸው ግልጽ ልዩነት አደረገ። እንግዲያውስ በሉቃስ ወንጌል ላይ ስለ አዲሱ ኪዳን እውነት የተነገሩትን ቃላት እንመልከት። ሉቃስ ምዕራፍ 22 ቁጥር 7 እንመልከት። ቁጥር 7 እንመልከት። ከዚህ በኋላ የፋሲካ በግ የሚታረድበት የቂጣ በዓል ደረሰ። ኢየሱስም የፋሲካን እራት እንድንበላ ሄዳችሁ አዘጋጁልን ብሎ ጴጥሮስንና ዮሐንስን ላካቸው። ቁጥር 19 እንመልከት። እንጀራንም አንስቶ አመሰገነ፣ እርሱም ሰጣቸውና ይህ ስለ እናንተ የሚሰጥ ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። እንደዚሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚመሠረት አዲስ ኪዳን ነው። በእርግጥ በአዲሱ ኪዳን የፋሲካ እንጀራና ወይን እግዚአብሔር የመልከ በዴቅን ሥርዓት አቋቋመ። በአብርሃም ዘመን ሌሎች ካህናት ከእንስሳ ደም ጋር መሥዋዕት ሲያቀርቡ፣ መልከ በዴቅ ብቻ አብርሃምን በእንጀራና በወይን የባረከው። ስለ መልከ በዴቅ በዕብራውያን ምዕራፍ 5 ኢየሱስ ክርስቶስ እንደ መልከ በዴቅ ሹመት ሊቀ ካህናት እንዲሆን በእግዚአብሔር እንደ ተሾመ ተጽፏል። ብርሃን የሆነው ኢየሱስ ክርስቶስ የመልከ በዴቅን ሥርዓት የሚከተል ከሆነ እኛ ደግሞ በተፈጥሮ የመልከ በዴቅን ሥርዓት መከተል አለብን። እግዚአብሔር ይህንን አቋቋመልን ብሎ ስለተናገረ እኛ ኃጢአተኞች የአዲስ ኪዳንን እውነት መጠበቅ ተፈጥሯዊ አይደለም። በእርግጥም ትክክለኛ ነገር ይሆናል። እግዚአብሔር ለእነዚህ ሰዎች የሰጣቸውን የበረከት ተስፋ መርምሩ። ወደ ኤርምያስ ምዕራፍ 31 ቁጥር 31 እንመለስ። ምዕራፍ 31 ቁጥር 31 ይላል፣ እግዚአብሔር የምገባበት ጊዜ ይመጣል። ምን ያደርጋል?
ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን። ስለ አዲሱ ኪዳን በቁጥር 33 ላይ የበለጠ መርምር። ነገር ግን ከዚያ ጊዜ በኋላ ከእስራኤል ቤት ጋር የሚገባው ኪዳን ይህ ነው ይላል እግዚአብሔር። ሕጌን በልቡናቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔ አምላክ እሆናቸዋለሁ፣ እነርሱም ሕዝቤ ይሆናሉ። እሱ ምን ይሆናል? እኔ አምላክ እሆናቸዋለሁ፣ እነርሱም ሕዝቤ ይሆናሉ። እግዚአብሔር ብርሃን ስለሆነ እኔ ብርሃን እሆናቸዋለሁ፣ እነርሱም ደግሞ በብርሃን የሚኖሩ ሕዝቤ ይሆናሉ ከማለቱ ነበር። እግዚአብሔር በአዲሱ ኪዳን ውስጥ ያሉትን እንደ መልከ በዴቅ ሥርዓት ዕውቅና የሰጣቸው በዚህ መንገድ ነው። እግዚአብሔር ኢየሱስን በመልከ በዴቅ ሹመት ሊቀ ካህናት አድርጎ እንደ ሾመው ሁሉ በአዲሱ ኪዳን ውስጥ ያሉትንም ከሕዝቤ በማለት ጠርቷቸዋል። ይህ ማዕረግ ለማንም አልተሰጠም። በብርሃን ውስጥ መኖር አለብን። በሰማያዊ አባትና በሰማያዊ እናት ውስጥ መኖር የለብንም? በቁጥር 34 እንቀጥል። ከእንግዲህ ማንም ሰው ባልንጀራውን ወይም ወንድሙን እግዚአብሔርን እወቅ ብሎ አያስተምርም። ከትንሹ ጀምሮ እስከ ትልቁ ሁሉም እኔን ያውቁኛል ይላል እግዚአብሔር። ምን ያደርጋል? በደላቸውን ይቅር እላለሁ፣ በአዲሱ ኪዳን ውስጥ ያሉትን ኃጢአታቸውን ይቅር ይላል፣ ከኃጢአታቸውንም መልሼ አላስብም። ታዲያ ይህ የተስፋ ቃል ኪዳን በቀላሉ ይሻራል? ቁጥር 36 እንመልከት። ይህ ስርጸት በፊቴ ከተሻረ ይላል እግዚአብሔር፣ በዚያ ጊዜ የእስራኤልም ዘር በፊቴ መንግሥት መሆኑ ለዘላለም ይቀራል። ቁጥር 35 በቀን እንድታበራ ፀሐይን የመደበ በሌሊት እንዲያበሩ ጨረቃንና ከዋክብትን ያዘዛቸው፣ የሞገዱ ድምፅ እንዲተምም ባሕሩን የሚያናውጥ ስሙ የሠራዊት ጌታ የሆነ እግዚአብሔር እንዲህ ይላል። ይህ ሥርዓት ይቀየራል፣ መቼም እንደማይለወጥ እርግጠኛ የሆነ ቃል ሰጠን። እንግዲህ እኔና እናንተ በብርሃን እንድንኖር ሁላችንም በአዲስ ኪዳን ውስጥ እንሆንና ሁላችንም በአዲስ ኪዳን ውስጥ በፋሲካ እውነት እንኑር አይደል? ስለዚህም ነው ዕብራውያን ምዕራፍ 9 አዲሱ ኪዳን ተስፋ የዘላለም ርስት እንድንቀበል ያስችለናል የሚለው። በሌላ አነጋገር ወደ መንግሥተ ሰማያት እንድንገባ የሚፈቅድልን የእግዚአብሔር የተረጋገጠ ተስፋ አይደለም። የዮሐንስ ወንጌል ምዕራፍ 3 ቁጥር 19 እንደገና እናንብብ። ፍርዱም ይህ ነው፣ ብርሃን ወደ ዓለም መጣ፣ ሰዎች ግን ሥራቸው ክፉ ስለነበረ ከብርሃን ይልቅ ጨለማን ወደዱ። ክፉ የሚያደርግ ሁሉ ብርሃንን ይጠላል። ምን ያደርጋሉ? ወደ ብርሃን አይመጡም። ለምንድን ነው? ብርሃኑን ስለማይወዱ ነው። ተፈጥሯቸው ነው። በቁጥር 20 ላይ ተብራርቷል። አድራጎቱም እንዳይገለጥበት ወደ ብርሃን አይመጣም። ቁጥር 21 በእውነት የሚመላለስ ግን ምን ያደርጋል? ወደ ብርሃን ይመጣል። መንፈሱና ሙሽራይቱ ኬና ሲሉ ወደ እግዚአብሔር ይሄዳሉ። ብርሃኑ ማን ነው? በእውነት የሚኖር ወደ ብርሃን ይመጣል። እግዚአብሔር እናት ስንሰብክ እግዚአብሔር እናት ከየት ነው የሚመጣው? በመጽሐፍ ቅዱስ ውስጥ አለ። መጽሐፍ ቅዱስን እንመልከት። ገላትያ 4ንና ዘፍጥረትን ሲያነቡ በግልጽ አልተገለጸም። ስለዚህ በእውነት የሚኖር ሁሉ ወደ ብርሃን ይመጣል። በእውነት የሚመላለስ ግን ሥራው በእግዚአብሔር የተሠራ መሆኑ በግልጽ ይታይ ዘንድ ወደ ብርሃን ይመጣል። በውጤቱም እግዚአብሔር የሰጠውን የአዲሱን ኪዳን እውነት እንዲሁም እግዚአብሔር እናትና እግዚአብሔር አብን ይቀበላሉ። በዓለም ላይ ካሉት ከማንኛውም ነገር ይልቅ አብንና እናትን መገናኘት ለእነሱ የበለጠ ውድ ነው። ከዚህ የበለጠ ደስታ የለም። ይህንን ስናይ እኛ የብርሃን ልጆች ወንጌልን ማስፋፋታችንን ለመቀጠል እንገደዳለን። እግዚአብሔር እናት የሚለው ቃል ብቻ በልባቸው ላይ ተጽዕኖ እንደሚያሳድር የብርሃን ልጆች ባህሪ ተደርጎ ሊታይ ይችላል። እግዚአብሔር በብርሃን እንድንኖር ፈቅዶልናል።
በብርሃን መኖራችንን ያረጋግጥልናል። 눈으로 확인시켜주기 위해서 የአዲስ ኪዳን ሥርዓትን 멜기세덱의 반차인 የመልከ ጼዴቅን 제사장의 ሥርዓት 세계를 መስርቷል። 확립해 주시고 ከዚህም በተጨማሪ የብርሃን ልጆች መሆናችንን ወይም የጨለማ መሆናችንን በአዲስ ኪዳን ውስጥ እንኑር ወይም አንኑር በሚለው ባሕሪ ገልጧል። 하나님께서 가리게 해 놓으셨습니다. ወንድሞችና እህቶች ሁላችንም ከአባትና ከእናት የበለጠ ፍቅርና የተትረፈረፈ በረከቶችን እየተቀበልን ሁላችንም በብርሃን ለዘላለም እንድንኖር ተስፋ አደርጋለሁ። በእነዚህ ቃላት ጸጋ እንዳገኘችሁ ተስፋ በማድረግ የዛሬውን ስብከት እቋጫለሁ። አመሰግናለሁ።